አው ከታች ላይ እሬቻ የሚሉት እሬቻ እኮ ሐራም አይደለም። የኦሮሞ ባህል ነው የኛ ባህል። ምን ባህል ነው? የኦሮሞ ባህል ማለት ማለት በትግራይውን አሸንዳ አለ አይደለም? ለኛም ልክ እንደዛ ነው። አንተ ሙስሊም ነህ ክርስቲያን? ላ ሙስሊም ሙስሊም ነኝ ግን እሬቻ አከብራለሁ። ሙስሊም ነህ እሬቻ ታከብራለህ? አዎ። ማን የጀመረው ግን እሬቻ? ያው ኦሮሞ ሙሉ በሙሉ መጀመሪያ ዋቄፈታ ነበሩ። ከዛ ወደ እስልምና ስመጣ ወደ እስልምና ሄድን ሁላችንም። ሃይማኖት ነው? ሃይማኖት ሳይሆን ልክ ባህል ነው። ዋቄፈታ ማለት እኮ ሃይማኖት እኮ ነው። ምንድን ነው የምታወራው? አሉ አሁን እንደ ሃይማኖት አድርጎ የሚይዙት ሰዎች አሉ። የሚይዙት አይደለም ሃይማኖት ነው እንጂ ምንድን ነው የምታወራው? ዋቄፈና ማለት ዋቄፈታ ሃይማኖት ነው። ዋቃ አምላክ ዋቃን እያመለከ ቁጭ ብሎ ያለው በህገ ልቦና ገዛ ነበረው ምናምን የሚለው ማህበረሰብ አይደል እንዴ? ሃይማኖት አይደለም እንዴ ትላለህ? እንደ ሃይማኖት የምጠቀሙ አሉ። እኛ ግን ሙስሊሞች እንደ ሃይማኖት ሳይሆን እንደ ባህላችን አድርገን ነው እንደ ሃይማኖት አላዘዘም። በነገርህ ላይ አንድ ነገር እንትን ልበልህ እንግዲህ ከተነሳ አይቀር ማለት ነው። እኔ አይመለከተኝም። የሚመለከተው ማህበረሰብ አለ። እሱን ይመለከተኛል ካልክ አንተም አይመለከተኝም ነበረ። ግን ሰይጣን የሚቀለብበት በዓል ነው። እርኩስ መንፈስን የሚጠነክርበት በዓል ነው። ሰዎች እንስሳን ከነህይወቱ ውሃ ውስጥ መክተት፣ እሳትን ማቃጠል ምናምን ማለት ሰይጣንን መመገብ ማለት ነው። ሌላ ምንም እንትን የለውም። እርኩስነት ነው። እርኩስ መንፈስን ማጀገን ማሳደግ ማለት ነው። እና ከምንም ነገር የተያያዘ አይደለም ብለህ ልትለው አትችልም። ከአጋንንትና ከሰይጣን የተያዘ ነገር አለው። አሁን ሰው እንዴት ነው በ21ኛው ክፍለ ዘመን ዛፍ ቅቤ እየቀባ ምንድነው ባህል ይሁን በቃሽ። ባህል እኮ የሆነ ሰብሰብ ብሎ እኮ በቃ ቀኑን ደመቀብ እንትን ብሎ ማክበር እኮ ይችላል፣ ችግር የለውም። አንደኛው ክፍለ ዘመን ቅቤ ምናምን ቅቤ እኮ አንጠረጎ ነው የምትበላው ነገር እኮ ነው። ቅቤ ዛፍን እየቀባህ እንትን ከባድ እኮ ነው፣ በጣም ከባድ ነው። እና እኔ እንትን አትበለኝ፣ ወደዛ ከወረድኩ በቃ አንድ ሰው አይቀርም በህይወት በእውነት ስለዚህ ነገር ማውራት አልፈልግም። እንዳለ ነው የምልጠው እና ባለጊዜ ስለሆናቸው አይደለም። ባለጊዜ ምናምን የሚባል የለም። በአናትህ ነው የምዘቀዝቀህ። ምን አገባኝ? ባለጊዜ ምናምን የሚባል ነገር የለም። ግን እኔ ማስቀየም አልፈልግም። በቃ ቀናችን ነው፣ ቀናቸውን አሳለፉ። ቅቤ መቀባት ምናምን ዶሮ ከነህይወቷ ውሃ ውስጥ መክተት ምናምን ከእንደዚህ አይነት ነገር ውጡ። በተለይ ደግሞ ሃይማኖት አለኝ የሚል ማህበረሰብ ሰው ከሆነ ከእንደዚህ አይነት ነገር መውጣት አለበት፣ መጽዳት አለበት እኮ። አንደኛ ነገር ሃይማኖት አለኝ የሚል ሰው፣ ሁለተኛ ደግሞ ዘመናዊ ነኝ የሚል ሰው ከሆነ በቃ ጽድት ማለት አለበት። ፏ ብለህ ነው እንትን ማድረግ ያለብህ እንዴ። ለምን ሌላ ቦታ ሄደህ ድምቅ ያለ ቀንህን አታሳልፍም? ምንድነው ቅጠልዬ ቀነጠስ ዶሮን ምንድነው ውሃ ውስጥ እየከተት በግ እያቃጠልክ እየቀበርክ ምናምን ቅቤ ዛፍን እየቀባ ምናምን ይሄ ባህል አይደለም። ይሄ ኋላ ቀርነት ነው፣ ባህል አይደለም። ኋላ ቀርነት ነው። የምን ባህል ነው? ቀጥል። እሺ እኔን እስልምና ነው ከታች ሻሃዳ ያዝ ምናምን እየተባልኩኝ ነው። እኔን እስልምና ነው የሰጠኝ አንድ አላህ ነው እንጂ ለሰው አልሰጠኝም። እና አላህ ስላለ ነው እስላም የሆንኩኝ። ስለዚህ አንድ ሰው ኢሬቻ ሐራም ነው ካለ ቁርአን አንድ መስረጃ ይስጠኝ። አንተ ስሜትህን አትከተል። በቃ በእስልምና ሐራም ከተባለ ሐራም ነው። ቆይ ማስረጃ ቆይ አረቄ መጠጣት ይቻላል አይቻልም? አይቻልም። አረቄ መጠጣት ክልክል ነው የሚል እስኪ አምጣ። አለ ቁርአን አረቄ የሚል ከምር ይላል። ከምር ማለት አረቄን የፈለኩት እኔ አረቄ የሚል አለ። ከምር ባለው ያዛ ከምር ካለ እንደዛ የሚባል ነገር የለም። እንደዛ እኮ ነው እያልክ ያለው አንተ። እሬቻ የሚባለው ምንድነው አምጡልኝ ያልከው? ያንተ ደግሞ ይለያል። እያንዳንዱ እንዲጻፍልህ ነበር የፈለከው።
እንደዛ ማለት ነው። አረቅ የሚል ካላገኘው ቁርአን ኢሬቻ ሐራም ወይስ በቃ ልክ በኢሬቻ የሚመሳሰል በዓላት ሐራም ነው የሚል ልቀይርልህ? በቃ መጠጥ ልቀይርልህ? ሲጋራ ይፈቀዳል? እሱ ጠፍቷል ድምፁ። አንዴ እኔ አወራዋለሁ። አንዴ አቢ ይሰማል? እኔ ይሰማኛል። አሁን ከቤኪ ይሰማል። እየሰማሁ ሲጋራና ሺሻ ይፈቀዳል ወይ? ሲጋራ አይፈቀድም። አይፈቀድም ይላል። ወይም ራስን የሚጎዳ ነገር አትጠቀም። ራስን የሚጎዳ ነገር ይለኛል እንዴ? ሲጋራ ይላል ወይ? ሰውን የሚጎዳ ነገር አትጠቀሙ ስለሚል ሲጋራ ሰውን ይጎዳል። ስለዚህ አልጠቀም፣ ሐራም ነው። ሲጋራ የሚላል ወይ? ሲጋራ የሚላል ወይ? የለም፣ እንደዛ የሚል የለም። እንደዛ እኮ ነው ያልከው አንተ። ታዲያ እሱ ባዕድ አምልኮ ነው ብለው ሲሉ ኢሬቻ ክልክል ነው የሚል ከቁርአን አምጡልኝ አልክ። እኔ እኮ እንዳምልኮት አይዝማ ባቢ እንደ ባህል አድርጌ ነው የሚይዘው እንጂ እንደ አላህ አዘዘው ሰይት ትእዛዝ ነው ብዬ ግዴታ ነው ብዬ አይደለም። ግን እንደ ባህል ወንድሜ አንተ ስለያዝከው እኮ አይደለም አመጣጡና መሰረቱ በመጀመሪያ ምንድነው ትርጉም ብለህ መጠየቅ አለብህ። አንተ ስለተረዳኸው አይደለም። እንደዛማ ከሆነ ዝሙትም እኮ አይደስ ስላለኝ እኮ ነው እኔ በቃ እንትን ያደረኩት ካለ ሰው ይፈቀዳል ማለት ነው። እንደዛ የሚባል ነገር የለም። አንተ ስለያዝከው አንተ በያዝከው መንገድ አይደለም። በመጀመሪያ አመጣጡ ጅማሬው እንዴት ነው ኢሬቻ ብዬ ስጠይቅህ አታውቀውም። አላውቅም ሳልወለድ ሲከናወን የነበረ ነገር ስለሆነ እኔ አላውቅም አልክ። ገብቷል? አመጣጡ ባዕድ አምልኮ ነው፣ ሰይጣንን መቀለብ ነው። ዶሮ ከነ ህይወቷ ውሃ ውስጥ እየከተትክ ሰይጣንን ማደለብና ማሳደግ ነው። ስለዚህ እንደዚህ ተብለህ ስትነገር እንደዚህ የሚል አለው ያምጡልኝ ትላለህ እንዴ? ሲጀመር አንተ የምትከተለው ሃይማኖት ማን ይሰጠኝ ያልከው? አላህ ነው የሰጠኝ። የት አገኘውና ነው የሰጠህ? ቁርአን አንብቤ ተረዳሁ እኮ። ያነበብከው ቁርአን ደግሞ ሰው ነው አይደለ ያስተላለፈልህ ወደ አንተ? እሱ ደግሞ አላህ ነው ያደረገው እንደዛ። እኔን እንዲያሰኝ አላህ ነው እኮ። እነሱም እኮ የራሳቸው እንትን አይደለም የሚያወሩት። ሰው አልሰማም ማለት በጣም ከባድ ነው። ገብቶሃል ወንድሜ? ሰው አልሰማም ማለት እንደ አማኝ ከሆንክ ሃይማኖተኛ ከሆንክ ሰው አልሰማም ማለት አላህ ነው የሰጠኝ ሃይማኖቴ እኔ አልሰማም እንደዛ የሚባል ነገር የለም። ሰውን ያስተላለፈልህ። እዚህ ጋር ደግሞ ወንድሜ እየተሳሳትክ ነው ብሎ ከካለ ሰው አሜን ብለህ ነው መቀበል ያለብህ። እሺ ያጋብ ያው ቆይ እስኪ አንድ ፍቃድ። ኧረ ተረጋጉ፣ ታወሩታላችሁ ነው። ችግሩ እኮ ምንድን ነው? ገደል ነው የምትከቱት። አይሰማም አላባቢ። ምን አልከኝ? አሁን ቀደም የሰይጣን አምልኮ ነው ምናምን ያልከው ይገርማል። እሱን የኢሬቻ ከእንትኖቹ ሳይሆኑ ኦርቶዶክሶች ነው እንደዛ መጥተው ያደረጉት። ይሄን ነገር ምኑ ይዟል እንዴ? ያኔ ሰይጣን እንደ ፍየል እንትን ዋቃ ምንድን ነው? ዋቃ ኦሮምኛ አምላክ ማለት ነው። አላህ ማለት ነው ኦሮምኛ። ይሄ ደግሞ በጣም ነው እንትን የሚለው ጥቁር አምላክ ነው የሚባለው አላህ ማለት ነው። ዋቅ ጉራቻ ብለህ ጠይቀው። ዋቅ ጉራቻ ገራገርባ ብለህ ጠይቀው፣ እሱን ይመልስ። ኦሮሞ ናችሁ እንዴ? ኦሮሞ አለ እናንተ ጋር? ያ ኦሮሞ ነኝ። በቃ ቀጥይ። ጉራቻ ገራገርባ ማለት ኬቤኪ ምንድነው? ጉራቻ ገራገርባ ማለት እሱ እኔ አላምንበትም። እሱ ማለት ጉራቻ ገራገርባ ማለት ዋቄፈና ማለት እምነት እንደሆነ ታምናለህ? ዋቄፈናዎች እንዳሉ ታምናለህ? አምናለሁ። ዋቄፈቶች አሉ። አሁን ወደ ቦረና አካባቢ አለው። ግን እኔ እነሱ የእነሱ እምነት ፕሮግራም ላይ መገኘትስ ሐላል ነው? እነሱ እንደ እምነት ይዞታሉ። እኔ ደግሞ ላላ ምናምን እንደ ትክክለኛው መልስ የሆነ ዋቄፈናን ተው፣ የሆነ የሌላ እምነት ፕሮግራም ላይ መገኘት፣ ሌሎች ለአምልኮ የሚሰበሰቡበት ቦታ መገኘት በእስልምና ሐላል ነው? እሱማ ሐራም ነው። ኦኬ ልክ መስቀል መሄድ ሐራም እንደሆነ ሁሉ የዋቄፈና እምነት እነሱ ለምስጋና የወጡበት ቦታ መገኘትም ሐራም ነው ማለት ነው። ከነረት ወል ያገሉ። አንተ ግን እዛ ቦታ የምትሄደው
ለምንድነው እንደ ወጣት እኔ እረዳሃለሁ። እኔም እኮ የሆነ ጊዜ ሄጄ ተመልሻለሁ። ግን እዛ ቦታ የሄድነው እዛ ለመጨፈር ነው። መጨፈሩ ራሱ እኮ ሐላል እኮ አይደለም መጨፈር፣ ሐራም እኮ ነው። መዝፈን ሐራም ነው። እዛ ጋር ለመራገጥ ለመዝፈን እስከ ሄድክ ድረስ የሆነ ጥሩ ሙስሊምን ያ ቦታ አይወክለውም። እንደ ሙስሊም ያ ነገር አይወክልህም። አንተን መተክ እዚህ ጋር ኖርማል እኔ እምነትን ወክዬ አይደለም። እምነትንም ባትወክል ሙዚቃ ፍለጋ ነው እዛ ቦታ ሄድከው። ሙዚቃውም ላንተ ደግሞ ትክክል አይደለም፣ ሐራም ነው። ስለዚህ እንደ ኦሮሞ ስለሆንክ የሆነ ኦሮሞ ያደረገው ነገር ሁሉ ትክክል ነው ማለት አይደለም። በዛ ላይ ደግሞ ዋቄፈናን አክባሪ ሰዎች ማለት ነው። እኔ አውቃቸዋለሁ፣ በጎረቤት ምናምን የማውቃቸው ሰዎች አሉ። ወተት አልበው ሲመለሱ እኮ ኢባዩ ብለው የሆነ መሬት ስር ይደፋሉ። ከወተቱ ማንም ሳይጠጣ ልክ ታልቦ ከላሚቷ እንደወጣ ያንን ወተት ይዘው ሄደው የሆነ እንትን ግንድ ስር ምናምን ትንሽ ይደፋሉ። ቆይ መጣ አንዴ እናቴዋ እሚል ሰቃይልሽ በመሃል እንደዚህ ጥሩ ሐሳብ እየተናገረች መጡ። እነዚህ ርኩስ እንትኖች አሰሪዎች የሚባሉ እነሱ ረሽ ነው የእነሱን ሀብት ማስወረስ ነበር። እንቀጥ ይኮን። ሰላም፣ እንዴት አደራችሁ? እንዴት ዋላችሁ? ሰላም አለይኩም ወንድሜ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከቤኪ ነው ይሰማሃል ወንድሜ? እየሰማሽ ነው? እሺ ወንድሜ፣ እኔ ትንሽ ማስታወሻ ነገር ነው። አላህ ሱብሓነሁ ወተዓላ በቁርአኑ ላይ ምን ይላል መሰለህ? ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይላል። አላህ ሱብሓነሁ ወተዓላ ማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ። ነውር አይደለም መጠየቅ፣ መማርም ነውር አይደለም። ማናውቃቸውን ነገሮች ጠይቀን ነው የምንረዳው። እኛ እዚህ ጋር ስለተሰበሰብን ካንተ እንበልጣለን ማለት አይደለም፣ ካንተ የተሻልነን ማለት አይደለም። ወንድሞች እህቶች ምክር ሲሰጡ እንዴት ነው ብለህ ለማወቅና ለመረዳት ሞክር። ስለዚህ የመጀመሪያው አንተ ማወቅ ያለብህ ነገር ምንድነው? ሽርክ ማለት ምን ማለት ነው? ከዛ በኋላ ዝርዝር ሁኔታዎቹ ይሄ ኢረቻ ምናምን የሚለው በስም እያንዳንዱ ነገር በቁርአን ላይ ግዴታ መጠቀስ የለበትም አይደል እንዴ? ሽርክ የሚለውን ኮንሴፕት ትረዳዋለህ? እንድትመልስልኝ እፈልጋለሁ። አዎ፣ ሽርክ ማለት ምን ማለት ነው? እያወራ ከሆነ አይሰማኝም። አይሰማም? መልሻለሁ። ሽርክ ማለት እሺ፣ አልሰማሁም፣ ይቅርታ። ሽርክ ማለት ምን ማለት ነው? ሽርክ ማለት ከአላህ የሆነ ነገር ይዞ ማምለክ ማለት ነው። ወይም ደግሞ ለአላህ የሚገባውን አምልኮ በሙሉ ለሆነ አካል መስጠት አይደለም? እሺ፣ አሁን ይሄ ኢረቻ ያልከው ነገር ደግሞ የሆነ አምላክ የሆነ ሃይማኖት አምላኪዎች አምላክ ነው አይደለም እንዴ? ለሆነ አምላክ ነው ያንን በዓል የሚያከብሩለት። እሺ በቃ ሚውት አድርገው እንትን እያለ ስለሆነ ያንተም ድምጽ ስለማይሰማ። ሽርክ ማለት በዒባዳ ላይ ከአላህ ጋር ፓርትነር ወይም ደግሞ ጓደኛ ማድረግ ነው የሚለው ብቻ ሳይሆን ተግባሩ በሙሉ ራሱ ሽርክ ሊሆን ይችላል። ወደዛ ሰው መወከልም ሽርክ ነው። ለአላህ ሱብሓነሁ ወተዓላ መደረግ ያለበት ነገር በሙሉ ሲደረግም ሽርክ ነው። በዛ ላይ ደግሞ እስልምና ላይ ሊል ሙስሊማኒ ዒደይን ነው የተባለው። ለሙስሊሞች ሁለት ዒድ ነው ያላቸው፣ ሌላ የለም። ስለዚህ አሁን አንተ ኦሮሞ ስለሆንክ ወይ ደግሞ እኔ ትግሬ ስለሆንክ ወይ ምናምን አይደለም፣ ከሃይማኖታችን ጋር የሚጣሉ ነገሮች በሙሉ ማስወገድ አለብን። በቀላሉ ምግብን መድፋት ኢስራፍ ነው። አላህ ሱብሓነሁ ወተዓላ ደግሞ በቁርአኑ ላይ ምን ብሏል? ኩሉ ወሽረቡ ሚነ ጠይባት፣ ከመልካም ነገሮች ብሉ ጠጡ፣ ወላኪን ላ ተስሪፉ ኢነላህ ላ ዩሒቡል ሙስሪፊን። አላህ ሱብሓነሁ ወተዓላ ማባከንን አይወድም፣ ብክነትን አይወድም። እዛ ትልቁ ጋር ሳትሄድ ራሱ ከጅምሩ ማለት ነው። ሁለተኛ ነገር ደግሞ እክትላጥ የሚባል ነገር አለ። ወንድና ሴት ተቀላቅሎ ጭፈራው፣ ምኑ፣ መተሻሸቱ፣ ሁሉም ነገር ከቀላል ወንጀሎች እስከ ከባባድ ሽርክ ድረስ። እንግዲህ ሽርክ የመጨረሻው ከባድ ወንጀል ነው። እሺ ወንድሜ፣ ሽርክ ማለት በአላህ ሱብሓነሁ ወተዓላ ዘንድ ምንም አይነት ምህረት የማያስገኝ ነገር ነው።
ሌላው ነገር በሙሉ አላህ Subhanahu Wa Ta'ala ሊምር ይችላል። ተግባባን? የእስልምና መሰረቱ ነው ተውሂድ። የእስልምና መሰረቱ ነው። ተውሂድን የሚያበላሸው ነገር ምንድነው? ሽርክ ነው። እዛ ሳንደርስ ግን ምን አለ? በጣም ወንጀሎች አሉ። በዛ መሃል ውስጥ ወንጀሎችም ይከሰታሉ ነው። ምግብ መድፋት ሐራም ነው። ከዛ ሴትና ወንድ መቀላቀል ሐራም ነው። ሙዚቃ ሐራም ነው። እያንዳንዱ ነገር ሐራሙ እየበዛ በሄደ ቁጥር ምን ላይ ደረስን? ሽርኩ ላይ ስንደርስ ኦኬ ስታፕ። እዛ ጋር ስንደርስ በቃ አለቀ ነገሩ በሙሉ። ተግባብተናል ወንድሜ? እንዳላበዛብህና ወቀሳ እንዳይመስል በመጠንቀቅ ነው እንጂ የሽርክና የተውሂድ ኤክስፕላኔሽኑ በጣም ሰፊ ነው። ሌላ ልነግርህ የምፈልገው ነገር ደግሞ አላህ Subhanahu Wa Ta'ala ቁርአን ላይ አንድ ነገር ሲከለክል አመተን ነው፣ ጥቅልል ያለ ነገር ነው። ገብቷል? ይሄ ሲጋራ፣ ሐሺሽ ስሙ ተዘርዝሮ አይደለም የሚከለከለው። አቅልን የሚቀይር ነገር በሙሉ ተከለከለ ሲባል ስሙ ዋይን ሊሆን አይገባም። ኸምር ሲባል ለምሳሌ ጠላ ይፈቀዳል፣ ጠላ ይከለከላል፣ ጠጅ ይፈቀዳል ማር ስለሆነ አይደለም። ውስጡ የማስከር አቅሙ ነው የሚታየው። ሐራም የሆነ ነገር ደግሞ አንድም ጠጥተ፣ ሁለትም ጠጥተ፣ ሶስት ጠጥተ ይሄን በቁጥር አይደለም። ተግባባን? ያሰክራል ነው። አቅልን ይቀይራል ነው። ስለዚህ ቁርአን ላይ አመተን የተከለከለን ነገር ኢሬቻ ተከልክሏል የሚል ነገር እስኪ አውጡልኝ አትበል። በውስጡ ያለው ነገር በሙሉ ሽርክ እስከሆነ ድረስ እዛ ቁርአን ውስጥ ኢሬቻ የሚባል ስም መፈለግ የለብህም። ተግባሩ ላይ ነው መፈለግ ያለብን። ተግባብተናል? ከያስኩት ሃይማኖት ጋር ይጋጫል አይጋጭም ነው። ባህል እንወዳለን፣ ብሔራችንን ወይም ቋንቋችንን፣ ጭፈራችንን ልንወድ እንችላለን። እሱ ሰዋዊ ስሜታችን ነው። እሺ ወንድሜ፣ ሁላችንም የሚሰማን ስሜት ነው። አፋርኛ ሲከፈት ደስ ይለኛል፣ መጨፈር ደስ ይለኛል፣ የኔ ስሜት ነው። ግን ሙዚቃ ይፈቀዳል ማለት ነው አይደለም። አንተም እንደ ኦሮሞ የሚከበረው ባህል ሊያስደስት ይችላል፣ ግን ባህል ከእምነት ጋር እስከተጋጨ ድረስ ውድቅ ነው። ተግባባን? ስለዚህ አንተ እስልምናን ተማር፣ በደንብ ወቅ። ኮሜንት ላይ ያስከፉን ሰዎች እኔ በእነሱ ስም ይቅርታ ጠይቃለሁ። ምናልባት ካላቸው ቅድ መንገድ ነው፣ ላንተ ከሚመኙልህ አንጻር ነው። ሙስሊሞች እንዲህ ሰው ይገፋሉ ምናምን የሚባለውን ነገር እንዳትይዝ። ሁሉም ወንድማችን ስለሆንክ ለወንድም ለእህቱ የሚቆረቆረውን ያክል ነው። እሺ፣ ስለዚህ ጠይቅ፣ ተማር። ከመነገር በፊት እውቀት ይቀድማል። አልዕልሙ ቀብለ አልቀውል ወልዓመል። እውቀት ከተግባርም ከወሬም ይቀድማል። ስለዚህ እወቅ፣ ተማር፣ ጠይቅ፣ አብሽር። ምንም ችግር የለውም። አለማወቅ ወንጀል አይደለም። ግን ሳያውቁ መቀጠል ወይም ደግሞ ለማወቅ ምንም አይነት ምንድነው ይሄ ፍላጎት አለማሳየት ግን ያስጠይቃል። ስለማላውቀው ነው ብለህ መተኛት አትችልም። አላውቀውም ብለህ ደግሞ ስታደርገው መኖር አትችልም። ስለዚህ በመሃል ላይ እንዳትቆም ተማር ነው የምለው። እሺ ወንድሜ፣ እንዳላበዛብህ ነው። ጀዛከላሁ ኸይር። ዋው ኦቤ ካን ማሳን ካሲ wo irreecha ሲሌሲ wo መጥቻለሁና ልጨርስለት እኔ ኬቤክ ክፈት እስኪ ማይክን ክፈት እስኪ። በኮኒ ሀሳብ ተስማምቷል። እጌቴ ኮኒ ያለችውን ሰማ? እና አሁን ያለ ስሜት ምንድነው? ስለ እሬቻ ያለ አመለካከት አሁን በዚህ ሰዓት ምንድነው? ፍርድኪ አሪፍ ነው። እኔም መጀመሪያ እኮ እንደምነት አርግ ግን እንደ ኦሮሞ ባህርነት ነው ሜጀር እንጂ እንደምነት እዚህ አንተ እንኳን ገባኝ ተረዳው። እሱ ገብቶኛል። እዛ ጋር አንተ ለአምልኮ አይደለም የምትሄደው። ለአምልኮ ካልሄድክ ደግሞ ጭፈራ አለ አይደለ? እሱ አለ። በቃ ጭፈራውም ደግሞ ሐላል አይደለም ሐራም ስለሆነ እኔ አንተ መመከር አይነት ሙስሊም ሆኜ አይደለም፣ ግን ደግሞ ምንም የተስተካከለ መንገድ ላይ ያልሆንኩኝ እንኳን ብሆን ሽርክ የሆነ ነገር ደግሞ ሽርክ እንደሆነ አምናለሁ፣ ትክክል እንደሆነ አምናለሁ። ምናልባት በራሴ እንኳን ላጠፋ ብችል እንኳን እዚህ ጋር ወደ 500 ምናምን ሰው አለና መተህ ስታወራ ብዙ ሰው ይሰማል፣ እንደ ኖርማል ይቆጥሩታል። እሬቻ መሄድን ለሙስሊም የተፈቀደ አድርገው ያስባሉና ያ ነገር ትክክል አይደለም። እሬቻ አክባሪዎች ለነሱ እምነት ነው፣ ግን
ክርስትናም ሌላም እምነት ትክክል እኔ እንደ ሙስሊም ሆኜ ሌሎች እምነት ለኔ ትክክል እንዳልሆኑ ሁሉ ዋቄ ፈታዎችም ትክክል አይደሉም እና የሆነ የሚያረጉት ነገሮች አሉ እኔ አውቃቸዋለሁ ማለት አብሬያቸው ምናምን የኖርኩት ዋቄ ፈታዎች አሉ ልክ እንዳልኩ ነው በቃ የሆነ አዲስ ነገር የሚጠጣ ነገር የሚበላ ነገር ሲሰሩ አዲስ ነገር በቃ ሳይቀምሱት ያንን ነገር ሳይቀምስ ነው የሚደፋው ምንድነው የሚባለው ላይ በቃ ሳይጠጣ ሳይቀመስ ምናምን ይደፋል እኔ ለማን እንደሚሰጥ አላቅም ያ ነገር ግን መቼም ዋቃ ዛዛፍ ስቁጭ ብሎ አይበላም አይደለ አው ልክ ነሽ እና ትክክል አይደለም እንደ ሙስሊም አንተን አይወክልህም ሻሃዳ ያዝ ተብለሃል በቃ ሻሃዳን ያዝ ምን ችግር አለው አረሱስ ያሚ ደግሞ አትሂድ እዛ ቦታ እኔ አሁን 3-4 ሌሎቹ ደግሞ የሰይጣን ነው ምናምን የምትሉት ማለት ነው በቃ እሬቻ እንደማንኛውም እምነት እኛ ሙስሊም ላይ ሆነን የምናወራ ሰዎች ሌሎች እምነት ለኛ ትክክል እንዳልሆኑ ሁሉ እሬቻ አክባሪዎችም ለኛ ትክክለኛ መንገድ ላይ አይደሉም መሳደብ ማንቋሻሽ ምናምን አያስፈልገንም በቃ ለምሳሌ እኛ ሙስሊሞች ሆነን አንድ ሰው 666 ሆነ ማለትና አንድ ሰው ደግሞ ሌላ እኛ የምናውቃቸው ኢትዮጵያ ውስጥ ያሉት እምነቶች ሆነ ማለት ምንም ልዩነት የለውም በቃ ጥፋት ነው አይደል እንዴ መቼም እንደሌላው ማህበረሰብ አንድ ሰው 666 ነው ብላችሁ እንደማንሻሽ እናውቃለን ኖርማል ነው ለኛ ሌላ እምነት ተከታይ ሰይጣን አምላኪም ሁሉም ሌላ እንትን ነው አንድ አይነት አመለካከት ነው ያለኝ እኔ ሙስሊም ላልሆነ ሰው ጥላቻም የለኝም ምንም አይነት ስሜት የለኝም ለነሱ ያ ረብ ያላ ያስተካክላቸው ብዬ ነው እንጂ ምንም ሌላ ምለው ነገር የለም ስለዚህ አትሳደቡ መብታቸው ነው እነሱም እንደሌሎቹ እምነት መብታቸውን የማክበር መብት አላቸው መሳደብ ምናምን ነገር የለብንም እና በቃ ሪቻት 665 ከሆነስ ዜማ አንተም እኮ ትክክል አይደለም ሙስሊም እስካልሆንክ ድረስ ትክክል አይደለም ትክክል አይደለም እሬቻ ማክበር አለብሽ ዋቃዩ ዘፈን ሰምተህ ትችላለህ ታውቃለህ እንዴ ዘፈኑን ሰምተሃል እንዴ ነጉማ ፈዩማ እሱ ከሬቻ ላይ አያያዝም እሱ ሰላምታ ነው እሱ የኦሮምኛ ሰላምታ ነው እና ምን እኔ እኮ እንትን ልግባባሽ ብዬ እኮ ነው ኦኬ ኮትሪ አፋን ኦሮሞ ዱበዱ ወዲ ገላ አራራ ባንዴ ነው እንደምነቀው እሺ አንዳንዴ የመጣው በኦሮምኛ ሰላም እልሃለሁ አንዳንድ ቃል አስተምራለሁ ለምን በውስጥ አታስተምሪኝም አይቻልም በውስጥ ምን ችግር አለው ደሞዝ ፈልጋለሁ ያው ጊዜን ሰጥቼ ስለማስተምር ችግር የለውም ኧረ ችግር የለውም ኩራቴችን ጨምየውን እሰጥሻለሁ ከፍልሻለሁ አብሽር በቃ ምን አይሁን አብሽር አስተምራለሁ እሺ ኮቱ ምን ማለት ነው ኮቱ ምን ማለት ኮቱ ነይ ኦርና ማለት ነው ለሁለቱም ጾታ አንድ አይነት ነው ኮቱ ነው የሚባለው ነይ ማለት ነው አይደል በቃ ነይ ናም አንድ ነው እሺ በቃ በውስጥ ኮቱ እሺ ናንፋዬ ኦኬ ልጁን እንትን ልበለውና አልወራድ ከቤት አጠባችሁ እኮ በቃ አፉ በለን ከታች ያለውም ከላይ ያለነው አንተን ለማስከፋትም አይደለም ግን ያላወቀውን መጠየቅ እኛም ደግሞ ያወቅነውን ነገር ማሳወቅ ግዴታ ስለሆነ ነው ተማር አብሽር ጠይቅ እሺ እኔ ግን አጠያየቁ ተመችቶኛል እሬቻ ክልክል ነው የሚል ከቁርአን አውጥልኝ አለ እኮ አንዳንድ ምን አለ መሰለህ ባቢ ሰዎች የሚወዱትን ነገር ማለት ነው የሚወዱትን ነገር ላለማቆም እና በጣም ትክክል እንዳልሆኑም እያወቁ ምን ይላሉ መሰለህ ኤክስኪውዝ ይፈልጋሉ 2-3 ሰው ፈቷ ይጠይቃሉ የሆነ ሰው ይቻላል እስኪላቸው ድረስ ማለት ነው ግልጽ ነው እኮ ለምሳሌ በጣም ግልጽ የሆኑ ነገሮች አሉ አይደለ መጠጥ ክልክል ነው ከተባለ ኸምር ተብሎ በአጠቃላይ መጣ አይደለ ይሄ ሲቻላል ከወይን ነው የተሰራው ይሄ
ከማር የተሰራው ይቻላል 10 ይጠይቃል። ያንን ስሜቱን ስለሚከተል ነው። ቁርአን ደግሞ ያንዳንዱን ስም እየዘረዘረ አያመጣም። ጠቅለል ያለ መረጃ ነው። ስለዚህ ያ ደግሞ ምን ውስጥ ይገባል የሚለውን ኮንሴፕቱን ከተረዳ እኛ በዛ ውስጥ ዲቫይድ ማድረግ እንችላለን። ወላሂ አለም ከቤኪ ጋይ ከቤ አለ አቢ አሁን ኢሬቻ ታከብራለህ አታከብርም? ያው እንግዲህ ምድር ከላከለኝ ራም ነው ያለኝ። እኔ ግን በጣም እወዳለሁ። በጣም አምስት ነው ስድስት ያከብራለሁ። ምን ማድረግ ነው የሚመችህ? እዛ ጋር ሄደህ ዛፉን ቅቤ መቀባት ነው? ዶሮዋን እንትን ማድረግ ነው? ምንድነው የሚመችህ እዛ ስትሄድ? አቢ የዶሮ ነገር ተወኝ። እኛ ኦሮሞዎች ሳይሆን አማሮች ናቸው እንደዛ የሚያደርጉ። አይ እንደዛ እንዳትል፣ ኦሮሞዎች አማራዎች አትበል፣ ነውር ነው። እንደዛ እንድትል አይደለም። እሱ በብሔር መለያየቱን ተውና በኢሬቻ በዓል እንደዛ ይደረጋል ተባልክ። አንተ የሚመችህን ንገር። እዛ ሄደህ እኔ አሁን እዛ መጀመሪያ አንድነት ነው። እዛ ኦሮሞ አንድነት ነው ታየ ነገር። ሁለተኛ ላይ ደግሞ የእናታችን የአባታችን እንትን ስለሆነ ነው የሚመችህ። ምን በቃ ስለተወለድኩበት ነው ስለተወለድኩበት ነው። አንተ ደግሞ በኢሬቻ አልተወለድክም። የተወለድክበት ኢሬቻ የሚባል ነገር የለም። ግን ምንድነው ከባዱ ችግር እኮ አንተ የዘመኑ ወጣት ነው ወንድሜ። ገብቶሃል አባባሌ? አሁን እንደ አማኝ ሳይሆን እንደዚህ አይነት ነገር መጠየፍ ያለብህ ቅድም ስናወራ ነበረ። አንደኛ ነገር ወጣት ነህ፣ ሁለተኛ ደግሞ ራስህን በብዙ ነገር ማዝናናት ትችላለህ። ይሄ የብሔር አንድነት ምናምን የሚባለው እዛ ጋር ብዙሃነትን፣ አንድነትን፣ ጥንካሬን ማሳየት ተፈልጎ ከሆነ በሌላ ነገር ነው እንጂ ትናንት በነበረ ሰይጣንን እያደለብክ እርኩስ መንፈስን እየቀለብክ ዶሮን እየታነቀች ቅቤን ዛፍን ቅቤ እየተቀባ ምናምን ሳይሆን በሌላ ነገር ማሳየት ይችላል። ኧረ ምንድነው ድምጽ ሲያስጠላ ራሱ የራሴ ድምጽ ተመልሶ ሲሰማው ሚዩት አድርገው ወንድም። ለማንኛውም አንተ በብዙ ነገር ራስህን ማዝናናት ትችላለህ። ገብቶሃል አባባሌ? በቃ ከእንደዚህ አይነት ኋላ ቀር የሆነ አመለካከት ራስህን ማላቀቅ አለብህ። ገብቶሃል? በቃ ይሄ እንትን ነው፣ በጣም የሚደብር ኋላ ቀርነት ነው። ስለዚህ መሰልጠን አለብህ። በብዙ ነገር ራስህን ማዝናናት ማጽናናት ትችላለህ። ትክክል አይደለም ራሱ አንተ የምትከተለውን እምነት ተከታዮች ትክክል አይደለም የተከለከለ ነው ከተባልክ ደግሞ መከልከል አለብህ። ሁለተኛ ደግሞ ወደ ኋላ ተመልሰህ አመጣጡ አጀማመሩ በስነ ስርዓት ማጥናት አለብህ። የጀመሩት እንደማን ናቸው? ለምን ተጀመረ? ምን መልእክት አለው? ምናምን የሚለው በደንብ መፈተሽ አለብህ እንጂ አባቴና እናቴ ያቆዩልኝ ነገር ነው ዝም ብዬ እከተላለሁ ማለት በጣም ትክክል አይደለም። በጣም ትክክል አይደለም። ይሄ የኋላ ቀርነት ነው። እንደዛ እንዳይሆን አይደለም እንዴ ወጣቱ እንትን እያደረግን ያለ ነው። እንኳን እንደዚህ አይነት የወረደ እንትን ይቀርና ሃይማኖት ራሱ አባቴና እናቴን ያቆይልኝ ሃይማኖት ነው ብለህ ሳይሆን መፈተሽ አለብህ ብለን ነው የምንለው። ወጣቱ በመረዳት በማወቅ ፈትሸህም አንብበህም ጠይቀህም ካወቅከው በኋላ መከተል አለብህ ብለን በምንልበት እንትን አንተ ደግሞ አባቴና እናቴ ያቆዩትን ባህል ስለሆነ እከተላለሁ ማለት ትክክል አይደለም። የጥያቄ ግምገማህን ግን ተመችቶኛል። ኢሬቻ ክልክል ነው የሚል ከቁርአን ካመጣችሁ ነው የምትው ማለት ግን እኔ ተመችቶኛል በእውነት። እና ክልክል ነው ተብሏል መከልከል አለበት። አሁን የምፈልገው ስለ ኢሬቻ አንድ ኦርቶዶክስ ካለ ልብ ካለ ወይ ፕሮቴስታንት ካለ ወይ ዋቀፌና ካለ ወይ ባህኢ ካለ መግባት ይችላል። እውነት ለመናገር የሙስሊም ልጆች አሁን በዚህ ከይሄን 6-7 ዓመት ነው መሄድ የጀመሩት። እዛ ጋር ኦሮሞ ብዙ ነው። ያው ዛሬ መረገጥ አይቀርም፣ ግን እኔ ስለ ፖለቲካ ምናምን አላወራም። ግን በቃ ብዛትን ለማሳየት የሆነ የሚጫንባቸው አይዲያ አለ። እንዲሄዱ በጣም ብዙ ሆነን መታየት አለብን አይነት ነገር። ያንን ስሜት ነው ተከትለው መሄድ የሚፈልጉት እንጂ እኔ ዶሮ ሙስሊሞች ኢሬቻ ሲሄዱ አላየሁም። በልጅነቴ ምናምን አላቅም ወላሂ ሰምቼ አላቅም። ግን እንዳጭው ቢባብ ገባ የዋቄፈና እምነት አማኝ የሆኑ ሰዎችን ግን አውቃለሁ። በዙሪያዬ ምናምን ነገር አውቃቸዋለሁ እና የሚያደርጉት ነገር ይደብረኛል። ብቻ እኔ ከሁሉም ነገር የሚደብረኝ የሆነ ጥፋት ምናምን ሲያጠፉ ወዲያው
የሚቀጡ ነው የሚመስላቸው። ጠዋት ተነስተው ምናምን ማድረግ ያለባቸውን ነገር ቡና ማፍላት ከሆነ ቡና ካላፈሉ የሆነ ነገር እንደሚፈጠር በጣም ስለሚያስቡ ሲጨንቁ ምናምን አያለው እና ትክክል አይደለም ለማለት ያህል ነው። አመሰግናለሁ። ዜማ ነው አይደል ስምሽ? ዜማ ነው? ዛምዛም ነው ስሜ። ዛማ አልሽው? አዎ አሳጥሬው ነው። ዜማ በይው በቃ። ዛማ ሳይሆን ዜማ ደስ ይላል እኮ ዜማ አይደል? ማለት ነው ትርጉሙን ነገረኛ ነው። ዜማ አታውቂም? ዘፈን ማለት ነው ዜማ? አይደለም። እኔ አማርኛ በደንብ አልችልማ። እንደዚህ ውስጡን አላውቅም። አማርኛ ሃይላይት ነው የማውቀው። አይ ችግር የለም። ውስጥ ለኔ ያሳይሻለሁ። እና የት ነው የተወለድሽው? እኔ ያሰላ ልጅ ነኝ። ያሰላ ልጅ ነሽ? ጥሩ ነው። ውስጥ እንትን ያላውቅም ማለት አሳይሻለሁ። አመሰግናለሁ። ግን ምናምን መዝረፍ አልችልም ማለት እኮ ነው። ችግር የለም። እንማማራለን። ግድ የለሽም። እሙሹ እሺ፣ እሙሹ አለ? ባቢ ሰላም ብያለሁ። ሰላም ብያለሁ። የት ነው ያለው? ቤት ነው ያለሁት። የምኖረው ወሎ አካባቢ። ኢትዮጵያ ውስጥ ነው ያለው? አዎ ኢትዮጵያ ውስጥ ያለሁት። ማንን ነው እንዳጫወብኝ ያልከው ቅድም? ሲስተር ቤት ነበረችና እንዳጫወብ ብያልኳት ነበር ወደ አንተ ጋር ስገባ። ታናሽህ ነች? ታናሽ። ያው ችግር የለውም። እንዴት ነህ? እኔ ደህና ነኝ አልሐምዱሊላህ። እንኳን ሌላ ነገር አልገባውም። ላንተ አክብሮቴንና ቢያንስ ሁሌ ስለማዳምጥህ ያን ነገር ለመናገር ብቻ ነው የገባሁት። ሌላ ምንም አጀንዳ ኖሮኝ አይደለም። እኔ ሙስሊም አልመሰልከኝም ነበረ፣ ግን ምንድነው አመሰግናለሁ። እሱ ግን በቂ ነው። እንዳጨውብኝ ምናምን ነገር ስትላት ምሉ እንትን ልሰጥህ ነበረ እና እንትን አለ አይደል? እኔ እንትን አልወድም እንደምታውቀው ድምጽ ምናምን የሚረብሽ ሲኖር እኔ እጨናነቃለሁ። ለዛ ነው አይሙሬ በጣም ነው የሚረበሸው። ለዛ ነው እንጂ እንትን አይደለም። ሌላ ማለት የምትፈልገው ካለ በነፃነት የምትፈልገው ነገር ካለ በነፃነት መግለጽ ትችላለህ። ባቤ የምር ያንተን ፕሮግራም ሁሌ ሰማዋለሁኝ፣ ሁሌ እከታተለዋለሁኝ። ኢቭን እንደው አንዳንድ ጊዜ እንኳን አልፎኝ የሆነ ሪከርድ ተደርገው ቲክቶክ ላይ ሳገኛቸው በፍቅር ሰማቸዋለሁ እና በጣም የምወደው የማከብርህ ወደ ቲክቶክ ዓለም በቅርብ ሰዓት የተቀላቀልኩት። ግን ካገኘኋቸው ሰዎች መሃል እንዳንተ በአንደበት የሚማርከኝ ሰው የለም፣ ባገላለጽ ሌላም ነገሮች እና እወድሃለሁ። ሺህ ዓመት ኑርልኝ። ይሄለው ማለት ነው የገባሁት አባት። አመሰግናለሁ። እሺ ይሄን ከገለጽኩ ሌላ የሚገቡ ካሉ ቤቱ ልልቀቅ። አዎ ግን አንድ ነገር ማለት የምፈልገው ምንድነው? እሺ ያው አዲስ ከሆንክ ለቲክታክ ማለት ነው ብዙ ሰዎች አሉ እኔን ከጭቃ መስራት የሚችሉ ማለት ነው። በእውቀት ደረጃ በጣም የሚገራርም እውቀት ያላቸው የሚገራርም ለዛም አንደበትም ያላቸው ሰዎች አሉ። እውቀታቸውም በጣም የሚገራርም እውቀት ያላቸው ነፍ ሰዎች አሉ። ገብቶሃል አባባሉ? ስለዚህ እኔ የምደነቅም በቃ አመሰግናለሁ። በቃ ባቤ ከናንጻን እሱ አልወድም። እኔ ለምን እንደሆነ አላውቅም፣ ይጨንቀኛል። አልወድም እሱን ያልኩት ለምን በቃ የሆነ የምገልጽበት ነገር የሆነ ነገሮችን እይታህ ደስ ይለኛል። እኔ ስለተመቸኝ ያ ነገር እና ሁሌ አሮርጬ ነው በቃ የምሰማው። ጧት በተኛው ማለት በነቃው ቁጥር አንተን ነው በቃ የምሰማው እስከምነቃ ድረስ። ኢቭን ፊቴን ታጥቤ ወደ ቤት እስከምመለስ ራሱ ቸኩላለሁ። ያንተን ፕሮግራም ቁጭ ብዬ የምሰማው ስራ ቦታም ቁጭ ብዬ ምናምን አይነት ነገርና እስኪ ዛሬ ገብቼ ነው ሁሉ ልናገረው ብዬ ነው የገባሁት እና በጣም እወዳለሁ፣ አክብራለሁኝ። ቀጥልበት። እሺ አመሰግናለሁ። ግን አንድ ጥያቄ ልጠይቅህ እንደው ከገባህ አይቀር
ለምሳሌ ዛሬ እዚህ ጋር በምናደርገው ነገር ነው አክብሮቱ ምናምን ያለው። እኔም በጣም ነው የምወድህ፣ ሁላችሁንም አከብራችሁ የምወዳችሁ። በነገራችን ላይ ሰው እንዲያወራ ጆሮውን ሰጥቶ ቁጭ ብሎ የሚያዳምጥ ሰው ካለ ብቻ ነው ማውራት የምትችለውና የሚያዳምጥ ሰው ሁሉ በጣም አመሰግናለሁ፣ አከብረዋለሁ። አዳማጭ ከሌለ አዳማጭ በነገራችን ላይ የሚያዳምጥ ሰው ሀብትም ነው፣ በጣም ትልቅ ሀብት ነው። በዚህ ዘመን የሚያዳምጥ ሰው ማለት ሀብት ነው፣ የገቢ ምንጭ ነው። በእንደዚህ አይነት ነገር አድማጭ ስላላቸው ህይወታቸውን የቀየሩ ሰዎች አሉና አድማጭ መሆን ማለት ትልቅ ነገር ነው። አሁን አድማጭ ተመልካች ሲኖር ነው አይደለ? አሁን የሚከፍሉ እንትኖች አሉ። አሁን በዩቲዩብ ይከፈለዋል ሰው አድማጭ ካለ ቪው ካለው ነው የሚከፈለው። ስለዚህ ብርም ነው ለማለት ነው ባጭሩ። እኔ በጣም ነው የማመሰግነው። እንደዚህ ሆነኝ ነው ማለት ሳይሆን እኔ በጣም ነው የማመሰግነው። እኔ ሐሳቤን መስጠቴ በቂ ነው። ምክንያቱም ውስጥ ያለውን ሐሳብ እንድገልጽ የሚያዳምጥ ሰው ካለ መሆን አለበትም ብዬ የማምንበትን ነገር መሆን አለበት ብዬ እንድል እድል የሚሰጥና የሚያዳምጥ ሰው ካለ እሱ ትልቅ ነገር ነው ለኔና በጣም አመሰግናለሁ። ለማንኛውም እንደዚህ ብለህ ዛሬ ያከበርከው ሰው በንግግሩ በአጭር ንግግር በአጭር ጊዜ ያከበርከው የወደድከው ምናምን ሰው የሆነ ሰዓት ላይ በሌላ መልክና ቅርጽ ቢመጣ ምን ይሰማሃል? እኔ ምንም አይሰማኝም፣ ግን እንደዛ ባይሆን የተሻለ ነው። በሌላ ቅርጽና መልክ ይመጣል ብዬ አላስብም። እኔ ካንተ ያው አንደበትን ነው የምወደው። የምር በሆነ አጀንዳ ላይ ወይም በሆነ ኢሹ ላይ የምገልጻቸውን ነገሮች ደስ ይሉኛል እና ከዛ በቃ እኔ ያንተ አፍቃሪ ወይም አንተ መውደድ ጀመርኩ እና ለረጅም ጊዜ በጣም እከታተላለሁ። ለረጅም ጊዜ ማለት ነው። ጧት ነግቶ በቃ ያንተን ፕሮግራም ነው ከፍቼ የምገባውና ለዛም ነው በቃ ዛሬ ገብቼ እስኪ ያለውን ነገር ልናገር በሚል አንፃር ነው እንጂ እኔ ስለሆነ ነገር ብትጠይቀኝ አላውቅም። ስለሆነ ነገር እንትን ብትለኝ ምንም ነገር እንትን የለኝምና ብቻ ያንተን አንደበት ያንተ ቃላቶች ኢቭን ያንተ የምትነትንባቸው መንገዶች እይታዎች ስለሚመቹኝ ከዛም ደግሞ ካንተ ብዙ ተምሬያለሁ። አሁን በምኖርበትም ጊዜ በቃ የሆነ ትህትናት ማለት ነገር እሱ ነገር እኔ ስለወደድኩት በቃ ያለኝ ነገር ልግለጽ ብዬ ነው የገባሁት። ባቢ አመሰግናለሁ። ግን ሰዎች እንትን ነው ያው ኢትዮጵያዊ ቃላቶችን እየመጠጠም እየቀነጠሰም እንትን ስለሚያደርግ ነው። ማፍቀር ማለት መውደድ ነው፣ ማክበር ማለት ነው። ሌላ እንትን የለውምና ኮመንት ስላየሁ ነው። አንተ ጋር ስህተት የለውም። በሌላ ቦታ ይባላል፣ ምንም ችግር የለውም። ግን ከባድ ቃል አይደለም። በሌላ እንቱ የማክበር የመውደድ እንትን ነው እና እንደው እሱ ብቻ ሳይሆን አንድ ሰው ወይ እኔ ለምን የጠፋው በጣም ናፍቀኝ ነበር ምናምን ነገር አለኝና እንዴ ወንድ ልጅ ሆነ ለምን እንደዛ ትላለህ አሉት። እኔ በመሃል ገብቼ ጓልኩባቸው ይባላል እኮ እና ኢትዮጵያዊ አይምሮ እርኩስ ስለሆነ አይምሮ የሆነ በቃ በእንደዚህ አይነት ክፋት ስለተሞላ ነውና ቃሉ እንትን አይደለም፣ ከባድ ቃል አይደለም። ማፍቀር ማለት መውደድ ማክበር ነውና በሌላ ነገር እንዳትረዱት ብዬ ነው። ከታች እንትን ሲሉት ለነበረ ነው ምሹ እኔም ያዩት ተባብዬ ግን ያው ፖዚቲቭሊ ያው በጥሩ መልክ ለመግለጽ የተጠቀምኩበት ቃል ነው። እንደ ትንሾቹን ባይለቅሙብኝ የተሻለ ነው እና ያው እኔ አክብሮቴን ለመግለጽ ነው የገባሁት። ማለት ያበዛው መሰለኝ። አመሰግናለሁ። አመሰግናለሁ። እኔም በጣም አመሰግናለሁ። እንቁራሪቶች ፖለቲካ ካልሰሩበት ጥሩ ነው። እንደዚህ ናቸው አይነት ነገር የሚለቃቅሙ። እዚህ አጋጣሚ እኔም ጣልቃ ልግባ ሆነ እኔም እንደሱ ተናግሬ በወርድ ደስ ይለኛል። አዊ ፈቀድክልኝ? ሐሳብህን ነው? ሐሳቤን ጣልቃ መግባቴ በምን አይቶ ችግር የለውም። በምን ዙሪያ ነው? አሁን ማነው ሙሽ በተናገረው ላይ ኤግዛክትሊ እኔን ማስበውን ኮፒ ነው የተናገረውና እኔም በዚሁ አጋጣሚ ቴንኪው ልልህ እፈልጋለሁ። ጧት ከእንቅልፌ ነቅቼ መጀመሪያ ደረጃ አንተን ነው የምሰማው። በእኛ በኢትዮጵያ አቆጣጠር እስከ 5 ሰዓት ምናምን ነው ብዙ ጊዜ ልተኛ
ስትል ራሱ እናደዳለሁ። ያልቅብናል። አስተሳሰብ በጣም ነው የሚገርመኝ። ለምሳሌ በሁሉም ኤሪያ ላይ ትላንት ኑር አዲስም ሲነግር ነበር። ያው ጥያቄም ጠይቆ ባትመልስልንም እሱንም እየሰማው ነበርና ኑር አዲስም የተናገረው ነገር ዛሬም ሙሹ የተናገረው ነገር ኤግዛክትሊ እኔም ማስበው ነው። ብዙ ከታች የሚያዳምጡም ሰዎች የዚህን አይነት አስተሳሰብ ነው ያላቸው። በጣም የምታመጣቸው ሐሳቦች የሚገርሙ ናቸው። በዚህ ዘመን እንደዚህ አይነት ሰው መፈጠሩም በእኔም በራሴ የተለየ ሰው ነው የሚያደርግ። ምክንያቱም እኔ በእድሜም በጣም ትልቅ ነኝ፣ ከ50 በላይ ነኝ እና ብዙ ነገሮች አይመቹኝም። ቲክቶክ ላይ ቅድሚያ የምሰጠው ለኡስታዝ ወሂድ ነው። ኡስታዝ ወሂድ ከሌለ ሁለተኛ ደረጃ እንትን ያለው እውነት ነው የምናገረው። ሌሎችም የዲን ንጽጽር ላይ የሚሰሩ ወንድሞች አሉ፣ ግን ከኡስታዝ ወሂድ ቀጥሎ በትልቁ ደረጃ የምከታተለው አንተን ነውና ላይቭ እንኳን በስራ አጋጣሚ ቢያመልጠኝ እንትኑን ያጨናነቀው የዩቲዩብን ያጨናነቀው ያንተ ሪከርድ ነው። አንተን ሪከርድ እያደረጉ በጣም ብዙዎች ናቸው የሚያቀርቡትና በጣም ነው የሚገርመኝ። ቅድም ለምሳሌ በዚህ በዲን ጉዳይ ላይ ለልጁ የምሰጠው ነገር ሙስሊም ነው የሚያስመስልህ። ብዙ ክርስቲያኖች ወይም የሌላ እምነት ተከታዮች ሙስሊም ነው ቢሉ አይገርመኝም። ምክንያቱም ከብዙ ሙስሊም ወንድም እህቶች ወይም ከኛ በተሻለ ደረጃ ነው እምነቱ የምታውቀው። ብዙዎች የተለያየ ነገር ይሰራሉ። አሁን እንደ ቅድም ወንድሜ አንተ ግን በትክክል ነው። አንድም ከዲኑ የተዛነፈ ነገር ስትናገር ሰምቼ አላውቅም። በዛ ምክንያት ነው አንድም ወድህና ቅድም ሁለቱ እህቶቼ በደንብ ቁጭ አድርገውታል። ለወንድማችን አንጻር እንትን ያለው አንተም ከነሱ ባልተናነሰ ነው ዲኑን በደንብ ለወንድማችን ከከቢ ነው ከበኪ ለምን ስትነግረው የነበረውና አስተሳሰብ በሁሉም ኤራ ላይ ያለው እኔ ህዝቡንም ኢትዮጵያውን በጅምላ የምጨፈጭፈው ነገር በጣም ነው የሚመቸኝ። ምክንያቱም ትክክል ነው የምትናገራቸው ነገሮች ትክክል ስለሆነ፣ ስለዚህ እነዚህ ነገሮች በርታ፣ ቀጥልበት። እኛም መከታተላችንን እንቀጥላለን። አንተም ረጅም ዓመት ኖርልን፣ አላህ ሂዳያ ምስጥህ ነው የምለው በዛ አጋጣሚ። ጀዛኩሙላህ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ። በቃ እኔ አንድ ነገር ልናገር ዛሬ እኔ ምንድን ነው እኔ ነፃነት የማገኘው በምን መሰላችሁ? አንደኛ ነገር እኔ የማልወደው ነገር ይሄ አድናቆት ምናምን የሚባል ነገር በተፈጥሮ አልወድም። ጓደኞቼ በዚህ ነው የሚያውቁኝ። ስለዚህ እኔ በጣም ነው የማመሰግነው፣ በጣም አመሰግናለሁ፣ ግን አልወድም። አንደኛ ነገር ትክክል አይደለም። ነገ እንደዚህ ያል እኛ ራሳችን እንደዚህ አድርገን እንደኔ ምንም ዕውቀት የሌላቸው ሰዎች አናታችን ላይ ወጥተው እንደፈለጉ እንዲጨፍሩብን እንደፈለጉ እኛ ላይ እንዲሸኑ ያደረግን እኛ ነን። እንደዚህ በማለታችን ማለት እንዲህ ያደረግን መጀመሪያ ላይ በሚያምሩ ቃላቶችን የተለበጡ ንግግሮች እየተደረገ ሰው የፈለገበትን ደረጃ እስኪደርስ ይናገራል። ያው ድርጊት የለም፣ ሚዲያ ስለሆነ ንግግር ነውና በሚያምሩ በለዛ በትህትና ተናግረው ከዛ ደግሞ የሚፈልጉትን ደረጃ ላይ ከደረሱ በኋላ ውረድ ብትለው አይወርድም፣ ተወኝ ብትለው አይተውም፣ ይፈነክታል እንጂ ከላይ አናት ላይ ቁጭ ብሎ ማለት ነው። ስለዚህ ትክክል አይደለም። ወደፊት መምጣት ያለባቸው ሰዎች አሉ። እኔ ስራዬም እሱ ነው። በቃ እኔ ስራዬ እዚህ ጋር ቁጭ ብዬ ምንድነው ማድርገው የራሴ የሆነ እንትን አለኝ። አንደኛ ነገር አዋቂዎች ወደፊት እንትን መምጣት አለባቸው በሚለው መምጣት አለባቸው፣ እድል ማግኘት አለባቸው። አላዋቂዎችን ሚዲያውን ስለተቆጣጠሩት አላዋቂዎችን ልካቸውን እየነገርክ የማያውቁ ሰዎች እንደማያውቁ እያስረዳ የሚያውቁ ሰዎች ደግሞ መድረኩን ተቆጣጥረው ዕውቀትን እንዲሰጡን ማድረግ ነው የኔ ዓላማ እሱ ነው። ስለዚህ ምንድነው እኔ የማልፈልገው ቦታ ላይ መቀመጥ አልፈልግም። አንደኛ ነገር የሚዲያ ሰው አይደለሁም፣ መሆንም አልፈልግም። የሆነ ሰዓት ላይ በእንብዬ የመጣፋ ሰው ነው አይደለሁም፣ መሆንም አልፈልግም። ሁለተኛ ነፃነቴን ማግኘት እፈልጋለሁ። እኔ እንደፈለኩ ነው መናገር የምፈልገው፣ የፈለኩትን ሐሳቤን ነው የምሰጠው። ስለዚህ ምንድነው ዛሬ የተለየ ሐሳብ ካለኝ አይ ትናንት እኮ እንደዚህ ስትል ነበረ ተብዬ መወቀስ አልፈልግም። ስለዚህ እንደዛ እንዳይባል የዛሬን አድናቆት እና የዛሬ ፍቅር መቀበል አልፈልግም። ነገ ሌላ ሰው ሆናለሁ ማለት አይደለም፣ ግን ስህተት ካየሁ ዝም ብዬ የማልፈው ነገር የለም። ስህተት ካየሁ ቤትም ማንንም ሰው ይሁን ስህተት እንደሰራ በድፍረት ነው የምናገረው። ስለዚህ እኔ ትክክል ነኝ፣ ዛሬም ነገም ትክክል ነኝ ብዬ ነው የማስበው። ሰው ነኝ፣ ልሳሳት እችላለሁ፣ ግን ትክክል ነኝ ብዬ ነው የማስበው። ያላሰብኩበትና ያላመንኩበትን ነገር ላደርግ አልችልም።
ግን በሰው አይን ዛሬ እሱ የሚሰጠኝን የሆነ ነገር ከተቀበልኩ ነገ ደግሞ ስታስመስል ነበረ ብሎ እንዲከሰኝ አልፈልግም። አንደኛ ነገር። ሲቀጥል ደግሞ ምንድነው ብዙ ሰዎች አሉ፣ አዋቂ ሰዎች አሉ፣ ቦታውን የሚገባቸው መወደድ ያለባቸው ሰዎች አሉ፣ መከበር ያለባቸው ሰዎች አሉ፣ መደነቅ ያለባቸው ሰዎች አሉ። ስለዚህ እነሱን ነው ስንት የሚደነቁ በተሸከመች ምድር። እኔ ሰምታችሁ ከሆነ ራሴን እገልጻለሁ በተደጋጋሚ በእውነት አሁንም እየደበረኝ ነው የማወራው ራሱ። እኔ ደደብ ነኝ፣ የመጨረሻ ደደብ ነኝ። እኔ የመጨረሻ ክፉ የሚባል ሰው ነኝ፣ የመጨረሻም ባለጌ ሰው ነኝ በነገራችን ላይ እኔ እንደዛ ነኝ። ስለዚህ እንደዛ አድርጋችሁ ብትረዱት መልካም ነገር ነው። ሁለተኛ አልወድም፣ ይሄ የሆነ ነገር ካለም በቃ በውስጣችሁ ይሁን፣ እኔ በነፃነት እንዳወራ ማለት ነው። በቃ ተፈጥሮዬ እንደዛ ነው። አልወድም በፍጹም አድናቆት ምናምን አልወድም። ሰው ሙድ ያዘብኝ ነው የሚመስለኝ ሁላ አንዳንዴ ሳስበው እንደዚህ ነህ ካለኝ እኔ እኮላለሁ ለሰው እኔ ላይ ሲሆን ግን ለምን እንደሆነ አላውቅም በቃ መቀበሉ እንትን ይለኛል እና በጣም አመሰግናለሁ። አይቀጥል ትክክል አይደለም፣ በእውነት ትክክል አይደለም። ያለ ፎንጋ የሆነ ቅል የሆነ አይምሮ ተሸክመን ደግሞ የሆነ ቦታ ላይ ተቀምጠን ኧረ በጣም ከባድ ነው። አልፈልግም። ባቢ ቅርታ እጠይቃለሁ። ተመለስኩኝና ይሄንን ለማሞካሸትም ፈልጌ አይደለም። ይቅርታ እጠይቃለሁ። በዚህ ዘመን ያላዋቂዎች ናቸው አዋቂ ነን ብለው ህዝቡን እያሳሳቱ ያሉት። እንዳልከው ብዙ አዋቂዎች አሉ፣ ብዙ መወደድ የሚፈልጉም አሉ ባለማወቅና አንተ ሙገሳ እንደማትፈልግ ብዙ ጊዜ ተናግረሃል፣ እኔም አውቃለሁ። አሁንም ተመልሼ በመድገሜ ይቅርታ በማሞገሴ ማለት ይቅርታ ጠይቃለሁ። ነገር ግን ቀጥልበት፣ በርታ። እኔ ከእድሜም አንጻር ሊሆን ይችላል አንዳንድ የማይመቹኝ ነገሮች አሉ። 100% አንድ ሰው ፐርፌክት ነው ሙሉ ነው ማለት አይቻልም። የተወሰኑ ድክመቶች አሉበት። ለምሳሌ ስድብ፣ አንዳንድ አላስፈላጊ የሆኑ ስድቦች ሊኖሩ ይችላሉ። ይሄ ካለው ከሁኔታው አንጻር በነፃነትም መናገር ስላለ አለብህ ብዬ ስለማምን አንዳንድ ማያቸው ትንንሽ ጥቃቅን ስህተቶች አሉ። ነገር ግን ከአብዛኛዎቹ ኢትዮጵያውያን አንጻር በጣም ብዙ ትምህርት ስለምናገኝብህ ከዛ አንጻር ነው መናገር የፈለግኩት። ግን እንዳልከው ሰው መሞካሸቱ የማይሆን ቦታ ይከተዋልና እንዳልከው በነፃነት ከዚህ የተሻለ ነገር ካንተ እንጠብቃለን። በርታ ነው። ከዚህ በላይ ግን አሁንም ይቅርታ በማሞካሸቱ እንዳያጠፋ ስጋት ይኖረኛል ብዬ አላስብም። ምክንያቱም ራስህ የምታውቅ ስለሆንክ በደንብ የበሰልክ ስለሆንክ በዚህ ዘመን ከምናገኛቸው ጥቂት ሰዎች መካከል ኢትዮጵያውያን መካከል አንዱ ስለሆንክ ኢትዮጵያውያን የሚለውን ቃል እንደማትወደው አውቃለሁ። ሰዎች ብዬ ጀነራል ልጥራ፣ ከዛ ውስጥ አንዱ ስለሆንክ በርታ፣ ቀጥል። እኛም መከታተላችን እንቀጥላለን። ቴንኪው። ከዚህ በላይ ብናገር ጥሩ አይመጣም። ቴንኪው። ደህና ዋል። ሰላም አለይኩም ለሙስሊሞች። አመሰግናለሁ። ይክሳ ከረጅም ማማላ ትንግስ የበላ ሰው ትላለህ። ሲት ራ ማን ጋር ያለው ድምጽ? ወረ በጣም ከባድ ሚዩት አድርገዋል ሁላቸው። ማን ጋር ያለው ድምጽ? እሺ ወይ ባብ ይስማል። አዎ የምትለው ነገር አለ እንዴ? አይ የሆነ ነገር ልጠይቅ ፈልጌ ነው። ቀጥል። እሺ ያንተ አቋም ምንድን ነው? የማን እምነት ተከታይ ነው? አቋሚ አልገባኝም። አቋሚ ወንድ ነው። አንዴ ስልክ ላንሳ።